ስላቸው ሰው የለም ችግር ይፈጠር የሚደርስ ሰው የለም ውሃ እንኳን ከቦኑ አያስቀዷቸውም ስለዚህ በእኔ ምክንያት እንዴት እንደዛ ይሁን ብዬ ነው እሷ አትፈልገኝም ስለዚህ ተፈላልገን ሁለታችንም ተነጋግረን መለያየት ነው እኔና እሷ ያለብን አለ እንዴት ማለት ቀለበት ድጋሚ ሄደህ አስረህ መተህ አግብታት መተህ በ15 ቀን እንዴት ትፋታለህ ይሄ እኮ በጣም ከባድ ነገር እኮ ነው ቢያንስ እኔም ሰው ነኝ ሴት ነኝ ብዙ ነገር አሳልፌያለሁ ከህፃንነቴ ጀምሮ ስለዚህ እንዴት እሷ ላይ ደግሞ ይሄን ነገር ትፈጽማለህ አልኩ በቃ በጣም ብዙ ነገር ተነጋገርን ከዛ መጨረሻ ላይ እንግዲህ ምንም ማድረግ አልችልም በቃ የሆነው እውነቱ ይሄ ነው እኔ ጭራሹንም እንደውም ሄድኩት ለነግራት ህይወት እንዳልጀመርኩኝ እና እባክሽ በቃ እኔና አንቺ ተነጋግረን ቤተሰቦቻችንን እናሳምንና እንለያይ ልላት ነበር ሄድኩት ግን ቤት ሲሄድ የጠበቀኝ ነገር ሌላ ነው በቃ ሌላ ታሪክ ነው የጠበቀኝ ተደግሷል ተዘጋጅቷል እኔ ቀጥታ የገባሁት ድግስ ላይ ነው ማለት ትችያለሽ ሄድኩበትን ቀን በዚህ ቀን ነው ይሄ ፕሮግራሙ የነበረው በዚህ ቀን ነው ያን ነገር አደረኩ ማለት እናቴ ህይወቷን ቤተሰቦችን አጣለው ከዛ ጭራሽ ለመወሰን በቃ እኔ ተቸገርኩ በቃ ምንን እንደምል ራሱ ጠፋኝ ቀጥታ ልጄን ይዤ እሱ ስራ ሄዷል በማግስቱ ልጄን ይዤ ሄድኩ ወደ ኮኬልሽ የምትባል ማርያም አለች ተሳፍሬ ቀጥታ ወደዛ ሄድኩ በቃ ምክንያቱም እንግዲህ መብርሃን ልጄን የሰጠሽኝ አንቺ ነሽ ሰጠሽኛል እኔ ከመከራ በኋላ ቢያንስ ስንቅ የምትሆነኛለች ብዬ ነበር ልጄንና በቃ አንቺ ያሳድጊያት ከዚህ በኋላ አልችልም ወዴት ሄጄ ያሳድጋታለሁ በቃ መኖር ራሱ በቃ እንዲህ ህይወቴ ሙሉ ታለው እብደት እንደ በቃ ታመምኩ ማለት ትችያለሽ ከዛ አጋጣሚ እዛው ለካ እኔ ራሴን እየሳትኩኝ እየታመምኩ ኖሯል እዛ የነበሩ ሰዎች አጋጣሚ ተደጋጋሚ ስልኬ ሲደወል አይተው በቃ እኔ ያመመኝ ልጅቷንም ሌላ ሰው ነው ጸበል ቦታ ያያዛት እኔም በጣም እየታመምኩ ነው እዛ ስልኩና ሲደወል አንስተው እንዴ ልጅቷ እንደዚህ ቦታ ነው ያለችውና ልጅቷ ታማለች ህፃኗንም መያዝ አልቻለችም እና ቤተሰብ ከሆንክና ይሉታል ከሱ ስልክ ነው መጣ በማግስቱ ወደዛው ድረስ አይቻልም እኛ ጋር መኪና ስለማይገኝ በማግስቱ መጣ ሲመጣ በቃ ያለሁበት ሁኔታ እኔ ራሴን እንችያለሁ ወደ እብደት ደረጃ ደርሻለሁ ማለት ራሴን አላቅም ልጄንም አላቅም ታመምኩኝ ወደ 3 ወር ያክል በሰንሰለት ታስሬ ምናምን ይሆን እየተገረፍኩ በጽዋፍ ምናምን እየተጠመቅኩ ምናምን ሲል እግዚአብሔር ደግ ነው ከ3 ወር በኋላ ወደ ራሴ ስመለስ ተመለስኩ አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች መጥቶ ወሰዳት እሱ መጥቶ ይዞ ልጅቷን ይዞ ሄዶ እዛ የሆነች ልጅ ፈልጎ ሰራተኛ ነገር ወተት ተከራይቶ ምናምን ተመልሶ መጣ ወደኔ በቃ እዛ ጎረቤት ምንም አደራ ባካችሁ በሚል እንደታመንኩ ምናምን ይነግራቸውና እነሱ ይጠበቁ ልጅቷንና የሆነች ልጅ ፈልጎ አፈላልጎ በወተት ምናምን ያው ልጅቷ ያሳለፈችው ነገር አልነገርሽም ልጅ እንኳን ይሄን ያክል ቀን ለአንድ ሰከንድ ስለዩ ምን እንደሚሆን ብዙ ታሪክ አሳልፋለች ልጄ አንቺ 3 ወር ሙሉ ጸበል ስትገቢ ስትድኚ ልጅሽ በሰራተኛ ቆየች እሱ ይመላለሳል ደግሞ በመሃል እኔን እንትን ብሎ እኔ ታሰራለሁ ኦሬዲ ምንም አልንቀሳቀስም በሰንሰለት ታስሬ እግሬሽም እጄም ታስሯል በጽዋፍ ምናምን እየተጠመቅኩኝ ነው ስለዚህ የትም አልሄድም እኔ እዛም ጸበልተኛው ምንም አደራ ብሎ ይሄዳል ይመላለሳል እሱ እኮ በየአምስት ቀኑ ማለት ባልሽ ሌላ በድንጋጤ አይምሮሽ ታመመ ማለት ነው ይሄን ይተፈጠ እኔ ታመም ያለው በቃ የለውም በቃ ምክንያቱም የለውም ራሴን ስቻለሁ አላቅም ማለት ነው እብደት እንደሚያብድ ሰው ማለት ውጪ የሚወጣ በዛ ሰዓት እንደዛ ተይዤ ምናምን ይሄን ነገር ባይደረግልኝ ይሄን ጊዜ የለውም ማለት እንደዚህ ላወራም አልችልም ማለት ነው ታብጃለሁ ልጄንም አላሳድጋትም ከዛ ከ3 ወር በኋላ የተወሰነ ተሻለኝ ወደ ራሴ መመለስ ጀመር ተሄድኩኝ ወደዛ ወደ ቤት ተመለስኩ ልጄን አገኘኋት እግዚአብሔር ይመስገን ብትጎዳም ደህና ናት ነፍሱ ካለው ሁሉም ነገር እንትን ይላል ነፍሷ ነበረ ከዛ ቀጠል ማለት መኖር ጀመር ልጅቷንም ሄዶ ፈታት ተፋቱ ከሷ ጋር በዛ መሃል ወደዛው እኔን ከ3 ወር የእውነት ሄዶ ፈታት እዛ ተለያዩ ሄዶ እዛ በቤተሰብ በጣም ወደ 100 ምናምን ሺህ ብር አስከፍሎታል እንትን ማለት ነው ለካሳ ለልጅቷ የሞራል ካሳ ተብሎ ሽማግሌ ክሶ ምን ብሎ ተለያዩ ከዛ ሲለያዩ በመሃል ለካ ቤተሰቦቹ እኔን አይፈልጉኝም በቃ ጠመዱኝ ማለት ትችያለሽ በቃ ልጃችን አንድ ነገር ቢሆን በሷ ምክንያት ነው እኛ ያመጣንለትን ይፈታት ብለው አንቺን ጠመዱሽ በቃ እኔን ጠመዱኝ እኔንም ልጄንም በቃ ጠመዱ ማለት ትችያለሽ በቃ በጣም ጠመዱን በቃ ተጣላን እንዴ ምን አርጋችሁ ነው መጡ እኛ ጋር ማለት ነው ቤት ከዛ በቃ ክፉ ነሽ አንቺ ልጄን እንደዚህ ብለሽ ከደህና ጎረቤቴን በእጮኝነት አብረን ከኖር ያሳደግኳትን ልጅ ያሳጣሽው ልጄን አንቺ ነሽ
በቃ የልጄን ይዘሽብኝ ባይሆን ኖሮ በቃ ብዙ ነገር በቃ እንደዚህ እንደምነግርሽ ቀላል አይደለም። ከዛ ታውኩት በቃ ነገሩ ሁሉ ወደ ጎን ታውኩት። ከዛ በጎን ደግሞ የሷ ሚስቱ ስልኬን አፈላልጋ ከየት እንዳገኘች እንጂ በቃ ታስፈራራኛለች። በቃ የማይደርስብኝ ነገር የለም ዛቻ ከዛ ግራ ገብታለኝ። በቃ እንዴት ነው የሚሆነው? ከዚህ በኋላ አንድ ነገር ብታስፈራሪያት ደወለላትና ከዚህ በኋላ ስልክ ደውለሽ የሆነ ነገር ቴክስት ብትጽፊ ማስፈራሪያ ብትልኪ የሆነ ነገር ብታረጊ ቀጣ ካስሻለሁ። አርፈሽ ተቀመጭ። በቃ እኔ ከድሮም እንደማንፈላለግ እኮ ታውቂያለሽ አንቺ። ስለዚህ ካወቅ ማንም ነው እሷ ላንቺ ቴክስት ታደርጋለች። አዎ ቴክስት ጽፋለች፣ ታስፈራራኛለች። በቃ ይሁን የማትሳደቡ ስድብ የለም አላለም እንዴ? ቤተሰብ ነው ያገናኘን እንጂ እሷ አትወደኝም አላለም። ያው ታውቂያለሽ ታሪኩን ሰማች፣ ሙሉ ታሪኩ እንዴት እንደነበረ። ምክንያቱም ቢያንስ ቤተሰብ ድግስ ሲደግስ ምናምን ወደ ሌላ ሰው ሲሄድ ማንም ሰው ባይወድሽ ራሱ የሚሰማሽ ስሜት ይኖራል። ሰው ነችና ማለት ነው። የሆነ ነገር ተሰምቷት ሊሆን ይችላል ብዬ አሰብኩኝ እኮ። ምንድነው ባሌን ወሰድሽብኝ ነው የምትልሽ? ምንድነው የምትልሽ? አንቺ ነጋዴ ነሽ፣ በቃ የምስ ነጋዴ ነሽ። እንዴት ባለትዳር የሆነ ወንድ ታገቢያለሽ? እኔ ባለትዳር እንደሆነ አላውቅም። ከአንቺ ጋር ከወለደ በኋላ እኔ አላውቅም። ከአንቺ ጋር ፕሮሚስ እንደነበራችሁ ቃል ተገባብታችሁ እጮኝነት እንደደረሳችሁም እኮ እኔ ጭራሽ የማውቀው ታሪክ የለም እኮ አላውቅም። ስለዚህ ይቅርታ አልኳት እኔ በጨዋ እንደብ፣ ምክንያቱም እኔ አላውቅም። ስለዚህ አብረን ኖርን፣ ምንም እንደሌለ ሆነ፣ ወለድኩኝ፣ ከሱ ጋር መኖር ጀመርኩኝ። መጨረሻ ላይ ግን እንደዛ አይነት ታሪክ ተፈጠረ። እኔ ከመጀመሪያ የነበራችሁን ታሪክ ደግሞ እኔ አላውቅም፣ ምን ላድርግ ታዲያ አልኳት። ከዛ በቃ መስታድ ጀመረች። በጣም ይሆናል አይደል እስከ ማስፈራራት እንደዚህ አንቺ ንግድ ነው እንዴ ነጋዴ ነሽ እንዴ እንደዚህ የሆነ ሰው የምታገቢው ምናምን አለችኝ። እኔ ጭራሽ አላውቅም፣ ይሄን ታሪክ ስለማላውቅ በቃ ተይኝ እኔ ምክንያቱም አልችልም ነገር ይቅርታ አድርጊልኝ፣ ካጠፋው ይቅርታ አድርጊልኝና እኔን ተይኝ አልኳት። እዛ እኔ ስለዚህ እያሰደብከኝ ነው፣ ስልኬ ከየት እንደተገኘ አላውቅም። ስለዚህ እያሰደብከኝ ስለሆነ አንተ ደግሞ ይሄን ነገር ማስተካከል የምትችለው አንተን አስተካከል አልኩት። ደውሎ ከዚህ በኋላ እሷ ስልክ ላይ ደውለሽ የሆነ ነገር ብታረጊ ሪካርድ አድርጌ እዛው በጀመርነው ሽማግሌ ይሄን ታሪክ እንጨርሰዋለን። ስለዚህ አርፈሽ ተቀመጪ አላት። አረፈች። የእሷን ርዕስ ዘጋን። ከዛ ልጄም እያደገች ሄደች። አመት አካባቢ ሆናትና ቤተሰቦቹ እንድንሄድ ኑ ብሎ ምናምን ጠሩን። አይወዱኝም፣ በጣም ነው የሚጠሉኝ። ግን ለልጃችን ስንል ስለሆነ ነው እንጂ አንቺ ፈልገንሽ እንዳይመስልሽ ባስተርጓሚ ማለት ነው እናትየው አለች። ከዛ በቃ ችግር የለውም አንዴ የሆነ ህይወት እኮ ነው፣ እኔም ፈልጌው አይደለም። ግን እግዚአብሔር ጻፈው ደግሞ እንደዚህ ከሆነ ይሄ እናንተም ልጅ አላችሁ እኮ የልጅ ይዤ ነው የመጣሁት። ስለዚህ ይቅርታ አድርጉልኝ ካጠፋው። ምንም ግን አላጠፋው፣ ያጠፋው አልመሰለኝም። ምን ታሪክ አላውቅም፣ ከመጀመሪያው ባቅም እንደዚህ አይነት ታሪክ ውስጥ ልገባ አልችልም አልኳቸው። በቃ እንደዚህ ሳይወዱኝ በቃ እንዲህ ልበልሽ በቃ እንዳመነጫጭቁኝ። ከዛ አንድ ሳምንት ቆይተን ብቻ ሄድን ተመልሰን። በቃ እንዲሁ የሰው ፊት በቃ እንደገረፈኝ ማለት በጣም እንደተሰቃየው በቃ ተሰቃይቼ ከረምኩ ማለት ትችያለሽ። ተመለስኩኝና ወደ ነበርንበት ወደ ቤታችን ሄድን። ከዛ ሲባል በመሃል ደግሞ አረገዝኩ። በቃ አንድ ህይወት አላስተምር ብሎኛል። ከመጀመሪያው ወንድ ልጅ ወለድኩኝ። መጡ ተመስገን። የዛ ሰዓት ትንሽ ፊታቸው ሻለው ልጅ ወንድ ልጅን በወለድኩ በአንድ አመቱ አባቱ አረፉ። የሱ ማለት ሞቱ። ሄድን። ብቸኛ ልጅ ነው ብዬሻለው። ሄድን እዛ ቆይተ ምናምን 40 የሚባላል ያንና ወጥተን ተመልሰን ደግሞ ወደ ቤታችን ሄድን። ይሄ ሆኖ እያለ በመሃል ከዛ አመት አባቱ በሞቱ አመት ሳይሞላቸው እናቱ ሞቱ። ከዛ እናቱ ሞቱልሽና ረፈንታ ምን ጉድ ነው? እናቱ ሞቱ። አባትና እናት በተከታታይ ሞቱ። ከዛ ምን ሆነ? ቤቱ ባዶ ሆነ። እዛ ገጠር ቤቱ ባዶ ሆነ። የሚጠብቅ የለም። በቃ ምን ልበልሽ ብዙ ነገር ተመሰቃቀለበት። ልጁ ድርብርብርብ ባለበት። ከዛ ሲደራረብበት እኔ እንግዲህ ቤት ውስጥ የሆነ ነገር ያለ ይመስለኛል። የሆነ መንፈስ እንግዲህ የሚመለክ ነገር ያለ ይመስለኛል። እንግዲህ እንደኔ በቃ ካየሁትም አንፃር ማለት ነው። ልጁ ሙሉ በሙሉ ተቀየረ አልኩሽ። እንግዲህ እሱ ብቻ ነው የሚሰራው። እኔ ስራ አቁሜያለሁ። ቤት ነው ያለሁት። ልጆች ይዣለሁ፣ 2 ልጆች በቤት ነው የምውለው። ሙሉ ለሙሉ ተቀየረ። ከዛ ወደ እኔ ዞረ። ከዛ እኔ መሳደብ ጀመረ። በቃ እንዴ ምን ሆነ ነው መታደኒ? ምን አረኩ? በቃ እናቴም አባቴም የሞቱት ባንቺ ምክንያት ሆኖ ተናደው ነው፣ ጨስ ሆኖ አንቺ ስላገባው ነው ምናምን አለኝ። እንዴ ታዲያ እኔ እንደዚህ አይነት ታሪክ እኮ ነው ያላቅም። እኔ ምን አጠፋው ታዲያ? የኔ ጥፋት ምኑ ላይ ነው? እንዴት እንደዚህ ትለኛለህ? በዚህ ሰዓት እኔ ከጎንህ ነው ያለሁት። እዛ 3 ወር ምናምን አካባቢ ከብት እየጠበቅኩኝ እሱ ስራ እየተመላለሰ እኔ እዛ ባዶ ቤት ነው እየጠብቄ እሱ ልጆቼን ይዤ 2ቱንም ሴቷ ልጅ ትምህርት አቁማ
ይዤ ከረምኩኝ ገጠር ማለት ነው ቁጭ ብዬ በቃ ምንም ሳልል ቁጭ ብዬ እዛ መከራዬን የገጠር ኑሮ እንደገና ከተማ ገብተሽ ገጠር ደግሞ እንደገና ይከብዳል። ያንን መከራዬን ሳሳልፍ ከርሜ ከዛ ከሱ ከስራ ቦታ ወደኛ ጋር ሲመጣ በቃ ጥሩ ስሜት አይሰማውም። በቃ ቤተሰቦችን አጣው በቃ ወይም የዛ ስሜት ቤተሰቦቹን ስላጣ ይሆናል የስሜት የሚሰማው ብዬ ዝም አልኩት። ከዛ ማይሰድበኝ ስለ ዘረቢስ አንቺ ወፍ ዘራሽ እርኩስ እናትሽ ያልወደደችሽ እኔ እንዴት ልወድሽ እችላለሁ? በቃ ከዚህ በኋላ አልፈልግሽ ምናምን አለኝ። እንዴ ምን አደረኩ? ይሄን ያክል እዚህ ድረስ እናንተ ከወልደናል 2 ልጆች አሉ። እነዚህ ልጆች ለምን ታሳቅቃለህ? በቃ እዛ መታኝ። እዛ የሱ ቤተሰቦች ቤት ማለት በጣም በዱላ መታኝ። ከዛ ልጆች የራሱ ሴቷ ልጅ እስካሁን ድረስ ካይዋ እናትና አባቱ በተከታታይ የሞቱት አንቺን በማግባቱ በአንቺ ብስጭት ነው ብሎ ያምናል። አዎ በቃ በዚህ እኔ ምን አረኩ ታዲያ? እኔ እኮ ምንም ጥፋት አላጠፋሁም። እኔ እኮ ድሮንም አስገድጄ አይደለም ወይም አባብዬ እኮ አይደለም ያገባሁ። አይተኝ አጥንተኝ ነው ምንም እንደሌለኝ ማንም እንደሌለኝ ነግሬ ሁሉ ነገር እያወቅሁ እኮ እንደዚህ ያደረከው ነው። በቃ ዘረቢስ ወፍ ዘራሽ በቃ እርኩስ ድሮም አንቺን ሳገኝ ነው ቤተሰቦችን የጣሁት። በቃ አሁን እኔ ማንም የሰው እኔ እንኳን ቤተሰብ ባይኖረኝ እኮ ጊዜ ቢስትም ቤተሰብ ከጎን የሆኑ ያጽናናኝ ነበር። አሁን ግን አይሻላል ብቻዬን ከጎን እንኳን ያጽናናኝ ሰው የለ። ስለዚህ አንቺ ለኔ የምትጠቅሚ ሰው አይደለሽ። በቃ በጣም ብዙ ነገር በቃ አይምሮዬ መቻል ከምችለው በላይ እንደገና ሆነብኝ። ከዛ ምንም አልተናገርኩም። ተመልሼ ልመጣ ስለ አስፋልት ስደርስ በፖሊስ አስያዘኝ። ፖሊስ ይዘው ልጆቼን ይዛ መሄዳችንም ልጆቼን አስቀምጣ መሄድ ትችላለች አለ። ከዛ ምን አድርጋ ነው እቺ ልጅ እዚህ የማታውቀው ማህበረሰብ ውስጥ ገብታ የማታውቀው ቋንቋ ውስጥ ገብታ እየኖረች ነው ኖራለች። በጣም ተሳዝን ሰው ናት። ልጆች 2 ልጅ ይዛ እየተንከራተተች ከብት አግዳ የተሰቃየ እየዋለች ቤት እየገባች ስንት ወር ሙሉ እዚህ ያንተ ቤተሰቦች ጣጣ ገፍታልሃለች። እንዴት እንደዚህ ታደርጋለህ ሲባል ቤተሰቦችን ያሳጣችኝ እሷ ናት። እኔ ምን ብዬ አሳጣው? እኔ ያልገደልኳቸው ወይስ ምን አረኳቸው? እኔ ምን አጠፋው? የኔ ጥፋት ምኑ ላይ ነው? ከማንም ወፍ ዘራሽ ጋር ገጠመኝ ከማንም በቃ ማይነን ታሪክ የለም። በቃ እንደዚህ እንደምነግርሽ ቀላል አይደለም። ብዙ ነገር ተናገረኝ። ከዛ ዝም ብዬ በቃ ታውኝ በቃ ልሂድ ማለት እኔ መሄጃ ሀገር የለኝም፣ የምሄድበት ቤተሰብ የለኝም፣ የምናገረው ሰው የለም፣ ለማወራው ሰው ስለሌለ በቃ እኔ ታውኝና ልጆችን ይዤ ብቻ በሰላም ከዚህ አካባቢ ልሂድ በእናታቸው። በቃ እኔ እዚህ ማንም ሰው እዚህም አይደለም ሌላ ቦታ ማንም ስለሌለኝ ታውኝና እኔ ልሂድ በእናታቸው አልኳቸው። እዛ ትሄጃለሽ፣ ተረጋግተሽ ትሄጃለሽ፣ ተረጋግተሽ አስበሽበት ነው የምትሄጂው። ቆይ እንደዚህ አይኬድም፣ ለምን ብለሽ እንደዚህ እያለቀስሽም አትሄጂም። እኛ አውርተን ነገ አስፈላጊ ከሆነ መቀጣት ካለበት እሱ በሰፈራችን ህገ ደንብ ይቀጣል እንጂ ይጀምሩ። ኧረ ተውኝ በቃ ሌላ ጊዜ አስቤበት ልምጣና ያን ጊዜ እንደሚሆን ይሆናል አልኳቸው። ከዛ አትሄጂም መለሱኝ። ከዛ ሽማግሌ ተባልና እዛው ማታ ታስታረቁና ተይ በቃ አንቺ ተይ ስትባይ መተዋትቼም እንዴት የሆነ ትልቅ ሰው አይደለሽ የተማርሽ ሰው አይደለሽ እንዴ በቃ ተይ በቃ እሱ እንደዚህ በስሜት ይሆናል የተናገረሽና በቃ ተይው ምናምን አሉኝ። ታውኩትና አደርኩ። ሳድርልሽ ጠዋት ላይ 12 ሰዓት ተነስቶ 12 ሰዓት ማራ አይሆንም 11 ሰዓት ምናምን ይሆናል ከጠዋቱና ተነስቶ የሆነ ነገር ይቆፍራል የከብቶች ግርግም ጋር። ከዛ ምንድነው እዚህ ጋር ምን ያረክ ነው? ልጆችም እንዴ ምን አረግን? ይሄን ያክል ምን አርገን? ልጆቼን አንቺ ቤተሽ አትሄጂም፣ እኔም ከልጆቼ ተነጥዬ አልኖርም። እነሱንም እዚህ ውስጥ አርጌ አንቺንም የሆነ ነገር አርጌ ከዛ እኔም ራሴን የሆነ ነገር አርጋለሁ። ቤተሰቦቼን ማጥቻለሁ፣ ማንም አይለኝም። ከዚህ በኋላ እዚህ ምድር ላይም ማንም እንዲኖረኝ አልፈልግም። እንደዚህ ያረጋለሁ አለኝ። እሺ በቃ ብዬ ጸጥ አልኩኝ ሳላስነቃ ዝም ብዬ። ከዛ ልጆቼን አንጠልጥዬ ተነስቼ ባጃጅ ስልክ አቅ ነበር ደውዬ ና ወሰደኝ አልኩት። ይዞኝ ሄዶ ወደ ቤቴ ተመልሼ መጣሁኝ። ገባው። ከዛ ስገብቼ ያለው ወዲያው ተከትሎ መጣ። እዛ ከብቶች አሉ፣ ብዙ ነገር አለ ቤቱ። እንግዲህ ባዶ ነው፣ ከብቶችን የሚጠብቅለት ሰው የለም። ማንም ዘመዶቹ ብዙም በቃ ከሁሉም ጋር አይዋደዱም፣ አይቀራረቡም። በቃ ሁሉም አይወዱትም ማለት ትችያለሽ በጥቅሉ። እዛ ተከትሎኝ መጣ። በቃ እኔ ይቅርታ እንደዚህ ሆኜ ነው ቤተሰቦቼን ሳጣ። ቤተሰብህን እኮ ቢያሳጣ ራሱ ይሄን ሁሉ ንግግር የሚያናግር ከስሬ ከመሰረቴ እስከዛሬ በህይወት ቀና ብለህ እንኳን ተናግረኝ የማታውቃቸውን ነገሮች እስከ ወፍ ዘራሽ እስከ ማንነት እኔን ሲሰድበኝ ልጆቼን ሳይኳቸው ምን ይሆናል ብለህ ሳታስብ
ልጆቼ ጭንቅላታቸው ሞራላቸውን ተረማምደበታል። እኔን ተው ችግር የለም። እኔ መሰደብም ምንም መደረግ ብርቅ አይደለም። ስለዚህ እነሱን እኔ እንደፈለክ ተናገረኝ፣ ግን እነሱ ፊት አዋርደኛል። በቃ ተው፣ መለያየት ነው ይሻላል። በቃ በሰላም እንለያይና ለልጆቼ ስለኔ ደግሞ የሆነ በቃ እሳትም ቢሆን እሳት ጨብጬም ስራ እየሰራም ቢሆን እሳት ውስጥም ቢሆን ላሳድጋቸው። በቃ ተወኝ። እኔ ማንም የለኝም። ነገ ጠርቼ እናልኝ የምለው ወንድምም ዘመድም ስለሌለኝ እባክህ ተወኝ አልኩት። ከዛ የሆነ ልጅ አለች ጓደኛዬ እዛው ከሱ ጋር የምትሰራ ሆና ያው እንደ ጓደኛ እንቀራረባለን ብዙም ባይሆን ለእሷ ነግሯት መጣች። ከዛ ይሄን ነገር እባክሽን ማስተካኪ፣ ልጆቹን ለምን ባዶ ታደርጓቸዋለህ? አንቺ ያሳለፍሽው ታሪክ ሊኖር ይችላል። እሱ ደግሞ ስሜታዊ ሆኖ ነው እንደዚህ የተናገረሽ። ስሜታዊም ቢሆንም እኔ ምንም ካጠፋው እኮ ቢመታኝም ችግር የለውም ይምታኝ። በቃ ጥፋቴ ከሆነ እቀበላለሁ፣ ዋጥ አድርጌ ጸጥ እላለሁ እንጂ ወደ ውጭ እኮ አልወጣም። ከ8 ዓመት በላይ እኮ አብረን ኖርን። እስከ 7 ዓመት እና ከምናምን በላይ እኮ አብረን እየኖርን ነው። ስለዚህ እስካሁን ድረስ ምንም ነገር ተናግሮኝ አያውቅም። ስለዚህ አሁን መሰረቴን ስሬን ስለነገረኝ ከዚህ በኋላ መኖር አልችልም፣ ተውኝ በቃ አልኳቸው። ከዛ ትቼ ተይና ለአንዴ ለልጆች ስትይ አንቺ የተጎዳሽውን ያሳለፍሽውን ህይወት እኮ በልጆች ቤተሰብ አልባ አታርጊያቸው። ቢያንስ ለነሱ ስትይ አብረሽ ኑሪ። ተይ እባክሽ፣ እሱም ጤነኛ አይደለም፣ ወዶ አይደለም፣ የሆነ የቤተሰብ ጣጣ ሳይኖርበት አይቀርም። ስለዚህ እስከዛሬ ተናግሮሽ የማያውቅ ከሆነ ይሄ ልጅ አሁን በቤተሰቡ ጉዳይ እነሱም በአመት ባልሞላ ውስጥ ሁለቱንም ስላጣ ያ ታሪክ ሲደራረበበት እስከዛሬ ችግርንም አይቶም ስለማያውቅ ቤተሰብ ማጣትንም ስለማያውቅ አሁን ባንዴ ሲያጣ ተሰምቶት ይሆናል ምናምን አሉኝ። ሊሆን ይችላል፣ ግን እኔ ያሳለፍኩትን እግሬ እስከ 2 ወር ድረስ እግሬ አበጠ፣ የመታኝ በእንጨት ማለት ነው። እስካሁን ራሱ መርገጥ አልችልም። በደንብ የሆነ እቃ ይዤ ጄሪካኑ የሆነ ነገር አንስቼ ልርገጥ ስል አያስረግጠኝም። ውስጥ እግሬ ንቅ አድርጎ ይዘኛል የመታኝ ማለት ነው። ስለዚህ በጥፋቴስ ተመልገረፍ ያለ ጥፋቴ ምንም ሳላጠፋ እዛ ከመከራዬን ሳይ በከረምኩ የእሱን ታሪክ በሸፈንኩኝ የእሱ ታሪክ የኔ ታሪክ ነው ብዬ ተሸክሜ በከረምኩ ይህ ሁላ እንዴት ይደርስብኛል? እኔ ተውኝ በእናታችሁ በቃ እኔ ማንም ስለሌለኝ በቃ አንተም ተወኝ። ምክንያቱም እኔ ከመጀመሪያ ጀምሮ ነው ህይወት የረገመችኝ አይደለ? ስለዚህ እባክህ ተወኝ በቃ። ልጆቼን ለነሱ ስል ነው አይደል አሁን ሌላ ጣጣ ውስጥ የገባሁት። እነሱ ማሳደግ ባለብኝ አሳድጋለሁ። በቃ የሆነ ቦታ ወይ የአረብ ሀገርም ቢሆን የሆነ ቦታ አድርጌያቸው የማውቀው ጥሩ ሰው ካገኙ ሰጥቻቸው ሄጄ አሳድጋቸዋለሁ። ከቻልክ ደግሞ በቃ ያዝልኝና ከበረታ ሄጄ ላሳድጋቸው የምችለው ላደርግ ያልኩት። ከዛ አንቺ ማትሄጂም ምናምን ተብለን አሁን አንዳንድ ቤት ነው ያለነው አልኩሽ። በቃ ለእሱም የሆነ ክላስ ተከራይቶ የሚሆነ ቦታ ተከራይቼ ነው ያለሁኝ ለጊዜው። በመሀል ይሄ ነገር ቆይ እስኪ ለራሴ ጊዜ ስጡኝ፣ ቢያንስ እንዳስብበት ትንሽዬ ጊዜ ስጡኝና ላስብበት። በቃ አብረን መሆን ካለብኝ ላስብበትና ልወስን እንጂ ከዛ በኋላ ግን አልችልም አሁን። ምክንያቱም በጣም ልቤ ቆስሏል። እኔ ከዛ በፊት በጣም ብዙ የሆንኩት ታሪክ አለ እንደዚህ ላዩን ነው የነገርኩሽና በጣም ስንት ዓመት ሙሉ ከ30 ዓመት በላይ ያሳለፍኩትን ታሪክ እንደዚህ በ30 ደቂቃ የሚገለጽ አይደለም። በጣም ከባድ ነው። ላዩን ነው የነገርኩሽ እንጂ በውስጥ ያሳለፍኳቸው በጣም መጥፎ ጊዜያቶች ይኖራሉ እና አሁን ልጆችን ይዤ ብቻዬን ያለው ታውዬ በጣም ግራ ገብተውኛል። በቃ ጨንቆኛል ማለት ትችያለሽ። በጣም የሆነች በቃ እንትን ውስጥ ነኝ። በቃ ምን ማድረግ እንዳለብኝ ራሱ አላውቅም። እስከዛሬ ነገሮች ቢደራረቡብኝ ብቻዬን ሆኜ ነው ያለነሱ። ግን እነሱን ሳያቸው ምን ማድረግ እንዳለብኝ ራሱ አሁን ግራ ገባኝ። በቃ መወሰን ራሱ ግራ ገብት አለኝ። የሆነ ሰርቼ እንዳልኖር የሆነ ትንሽ የስራ ሰርቼ እንኳን ልኖር አለ። አሁን በዚህ ሰዓት ሁሉንም ነገር አቁሜ እነሱን ይዤ ነበር የተቀመጥኩት። የምንኖረው ደግሞ በሱ ደሞዝ ነበርና በቃ አሁን ሁሉም ነገር ከበደኝ እና ሰዎች በቃ የኔ ምልልሽ የምፈልገው አንዳንድ ሰዎች በቃ የሆነ ነገር ሳይኖራቸው ራሱ ህይወትሽን ትልል ይችላል። ግን የራስሽ ነገር ሳይኖርሽ ማግባት አስፈላጊ አይደለም። በቃ ማግብተሽ መኖር በቃ አስፈላጊ እንዳልሆነ ነው የምናገረው። በቃ የራስሽ ነገር ሴት ልጅ የራሷን ነገር ሳይኖራት በራስሽ ቤተሰብ ይጥላሽ በቃ መጥላት ምንም ማለት አይደለም። ግን እኔ አሁን የምፈራው እኔ የሆንኩትን እኔ ያሳለፍኩትን ህይወት ልጆቼ እንዳይደግሙት ነው የምፈራው። በቃ እነሱ እንዳይደግሙት የተሻለ ህይወት ይገባቸዋል። ግን አልቻልኩም። የተሻለ ህይወት እንዲኖራቸው ማድረግ አልቻልኩም። ምክንያቱም አቅም የለኝም። ሄጄ የምነግረው ሰው አንድ ዘመድ የለኝም። እንደዚህ የሆንኩ ከፋኝ እንኳን ብዬ የምናገረው ሰው የለም። ከፍቶሽ እንኳን ብትናገሪ ሰው ጋር የሆነ ነገር ይወጣል ይችላል። እኔ ግን ከፍቶኛል ብዬ ልናገር የምችለው ሰው ስለሌለኝ ሰዎች ግን በቃ ትንሽም ቢሆን ያስተምራል ለሰው አይደል ህይወት። ግን ሴት ልጆች በተለይ ሳይኖራችሁ ምንም ነገር ሳይኖራችሁ ከሰው ጋር አትኑሩ። ዛሬ ሊወድሽ ይችላል፣ ነገ ሊወድሽ ይችላል። ግን የሆነ ሰዓት ይጥልሻል አንስቶ እና በቃ እኔ እንደው አንቺንም የምለምንሽ ነገር እንደው ከቻልሽ ራሱ ማለት ነው ስራ ካለ ውጭም ቢሆን ውሰጂኝ በቃ በእናትሽ። ሌላ ነገር ምንም አልፈልግም።
ልጆቼን የሆነ ቦታ አደርጋቸዋለሁ በቃ የሆነ ቦታ ማለት ምክንያቱም አማራጭ የለኝ። በቃ እኔ ለአንድ ሰው ቢሆን በቃ አንድ ጓደኛ አለች በጣም መወዳት ጓደኛና እንደ ቅርብ እሷ ለእሷም ቢሆን ሰጥቼ እሄዳለሁና የሆነ ስራ ፈልገሽ ቢሆን በቃ ከቻልሽ ማለት ነው። እኔ ችግር አሁን አንቺ ላይ ችግር በጣም ልጆችሽን ለጓደኛ እንዴት ትሰጫለሽ? ስንት ዓመትና ስንት ዓመት ናቸው? አንዷ 7 ዓመት ሆነ፣ ወንዱ ልጅ 4 ዓመት ሆኖታል። ምንም ማድረግ አልችልም በቃ ምክንያቱም እኔ ያሳደግ እሷ 7 ዓመት የሚሞላት ወደፊት ጥራ ትምህርት ጀምራለሁ 16 ማለት ነው። አሁን ኬጂ 3 ናት። አሁን ነው አሁን ሐምሌ 5 ማለት ነው ያስመረቅኳት። ምክሬም እኔ በቃ ስራ ሰርቼ እነሱም ቢያንስ የተሻለ ህይወት ማኖር ነው የምፈልግ ከቻልኩ ማለት እግዚአብሔር ከፈቀደ ካረሳኝ ፈጣሪ በቃ ተጋብቻለሁ ማለት ትችያለሽ። በቃ ተጋብቻለሁ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ነው መሰለኝ። በቃ ተጋባ በቃ እኔ አልቻልኩም። በቃ አሁን ምንም ራዕይ እስከዛሬ ለካ ብትገፊ ብቻሽን ሆነሽ ዞር ትያለሽ ወደ ሆነ ቦታ ትሄጃለሽ። አዎ ኬጂ 3 ናት። ቀጣይ 1ኛ ክፍል ነው የምትገባው መስከረም ማለት ነው። ተመርቃለች ዘንድሮ። እሺ አረብ ሀገር መምጣት ከፈለች ለምን ልጆች በቃ ካቻሽ ለአባታቸው ለምን አትሰጫቸውም? ለምን ለጓደኛ ለባዳ ትሰጫለሽ? ምናልባት እሱም እኔ ምን አውቃለሁ ፍላጎት ከሌለው ብዬ ነው እንግዲህ ይዞ የመቀመጥ እኔ ብዬዋለሁ። ከመጀመሪያም ከቻልኩ ያዝልኝ ነው በቃ ልጅ አዳምጪኝ ውዴ። አንቺን ይቅርታ የጠየቀሽ አብራችሁ እንድትቀጥሉ በጓደኛው ያስጠየቀሽ በጓደኛሽ ነው ምናምን ያስጠየቀሽ? ዋው አንቺ ነሽ። አይ እሱ ልጅ የሚናገረው ነገር ተደጋገመብኝ። አሁን ይሄ ነገር ገብቶሻል? ተደጋገመብኝ። በቃ ማለት ሲደጋገምብሽ ደግሞ አዳምጪኝማ። አሁን እኛ ረጅም ሰዓት ሰተን አዳምጠንሻል። አንድ ነገር አዳምጪኝ። አሁን አንቺ ባትነግሪ ኖሮ አያውቅም ስላለፈው ህይወትሽ እናትሽ ያደረገችብሽን ነገር ምናምን ለባልሽ መንገር አልነበረብሽም አይደል? ባትነግሪው ኖሮ አሁን እዛ ሰፈር ነው አየሽ፣ እኛ አንድ አካባቢ እኮ ነው ያለ ነው ብዙ የሚያውቁት ሰው። አዳምጪኝ ማሬ፣ አንቺ ሁሌ በደጋግመሽ በተጣላችሁ ቁጥር እኔ ማንም የለኝም ሚውት አድርገሽ አዳምጪኝ ውዴ። እኔ ማንም የለኝም፣ እኔ በእናትህ እንዳትጎዳኝ፣ ገና ፍቅረኛ እያላችሁ እንዳትጎዳኝ፣ ልቤን እንዳትሰብረው፣ እኔ ማንም የለኝም ምናምን ብለሽ ብቸኛ እንደሆንሽ ማንም እንደሌለሽ ደጋግመሽ እየነገርሽው አንቺ ነሽ። እናትሽ ያደረገችሽን የበደለችሽን ሁሉ የነገርሽው አንቺ ነሽ። ባትነግረው አያውቅም። ገባሽ? ለምን ባል ነው። ባል ባዳ ነው። አንድ ቀን ይቀየራል። ዛሬ የኔ ባል ነው፣ ነገ ግን የከሊት ባል ሊሆን ይችላል። ከኔ ጋር ተለያይቶ ሄዶ ሌላ ሰው ሊያገባ ይችላል። ነበር የሚባል ነገር ነው። ነበር የማይባለው ደም ስጋ ቤተሰብ ማለት ነው። እናት፣ አባት፣ እህት፣ ወንድም፣ ልጅ እነዚህ ነበር አይባሉ። ገባሽ? ኦልሬዲ በደንብ ስለተሳሰርሽ እናቴ ነበረች አሁን ግን የከሌ እናት ናት አይባልም። ወይም ልጄ ነበረ አሁን ግን የኔ ልጅ አይደለም የከሌ ልጅ ሆኗል አይባልም። ባል ግን ባሌ ነበረ አሁን ግን የኔ ባል አይደለም የሌላ ሰው ባል ሆኗል። ወይም ሚስቴ ነበረች አሁን ግን የኔ ሚስት አይደለችም የሌላ ሰው ሚስት ሆናለች ይባላል። በነበር የሚቀር ነገር ነው ባል ሚስት ምናምን። ሶ እናትሽ ያደረሰችብሽ ነገር ባትነግሪ ኖሮ ስትጣሉ አንቺ የገዛ እናትሽ ማትወድሽ እኔ ለምን ወድሻለሁ አይልሽም ነበር። ገባሽ? አንቺ ማንም የሌለሽ ወፍ ዘራሽ ገለመሌ ምናምን አይልሽም ነበር አንቺ ባትነግሪው። ሶ እኛው ራሳችን ስስጎናችንን እንናገርና ከዛ በተጣላን ሰዓት ደግሞ በዛ ነገር ሊያሸማቅቁን ይሞክራሉ። ሶ ዋት ነው ማለት ያለብሽ። እናትሽ ባትወድሽ ወይም እናትሽ ብትበድልሽ ያንቺ ጥፋት አይደለም። ገባሽ? ይሄ ያንቺ ጥፋት አይደለም። አንቺ ሊያስወቅስሽም እንትን ሊያስጠላሽም የሚችል ነገር አይደለም። ገብቶሻል? ማንም ሰው በቤተሰቡ ሊበደል ይችላል እና በዛ ሊያሸማቀቅሽ ሲሞክር አንቺ ልትሸማቀቂለት አይገባም። አንድ ቅድሚያ ልትነግሪው አይገባም ነበር። ሁለት በቃ ኦልሬዲ አንድ ያልፏል ነገርሽው። ከነገርሽው በኋላ ደግሞ በጣላችሁ ቁጥር እንደዛ ሲልሽ ልትሸማቀቂለት አይገባም። ሶ ዋት ይሄ የኔ ጥፋት ነው። የኔ ጥፋት እኔ ልጄን ስበድል ነው እንጂ እናቴ ለበደለችኝ ነገር እኔ ልወቀስ አልችልም። እንዴት ነው እኔ የምወቀሰው? ሌላ ሰው ላደረገብኝ በደል እና ደግሞ ሰው ባይኖርሽ ጓደኛ፣ ወንድም፣ ዘመድ ባይኖርሽ ከጓደኛ ከዘመድ በላይ ፈጣሪ የሚባል ነገር አለ።
ከሁሉም በላይ የሆነ ገባሽ? የማይሞት ሰው ቢኖርሽ ብዙ ቤተሰብ ቢኖርሽ እነዛ ቤተሰቦች ይሞታሉ። በመኪና አደጋ አንድ ቀን ልታጫቸው ትችላለሽ፣ እንዳለ በአንድ ቀን ሊሞቱ ይችላሉ። በእሳት አደጋ እንዳለ በአንድ ቀን ሊሞቱና ብቻሽ ልትቀሪ ትችላለሽ። ሰው ይሞታል። በሰው መተማመን አይቻልም። በማይሞተው ፈጣሪ ዘላለም በሚኖረው ፈጣሪ ነው መተማመን። ማንም አይኖርሽ እዚህ ምድር ላይ ፈጣሪ ካለ በቂሽ ነው። ፈጣሪ ካንቺ ጎን መሆኑን ካመንሽ በቂ ነው። ሰው እኮ ይቀየራል። ቤተሰብም ስጋም ዘመድም ይቀየራል፣ ይሰለቻል። ብታጪ፣ ብትነጪ፣ ብትታመሚ፣ ብታብጂ ምናምን ይሰለቻል ማስታመም ከሌለሽ፣ በተለይ ገንዘብ ከሌለሽ። ስለዚህ ሰው የለኝም ብለሽ አትከፊ። ዋናው ፈጣሪ ነው። ፈጣሪሽን ያዥ። ዘላለማዊው የማይሞተው የማይቀየረው ኖረሽም አልኖረሽም፣ ጤነኛ ሆንሽ በሽተኛ፣ እውቀት ኖረሽ መሀይም ሆንሽ፣ ምንም ሁኚ ምን የሚወድሽ መቼም በህይወት እስካለሽ የማይተውሽ ፈጣሪ አለልሽ ከጎንሽ። ይህንን ነው ልልሽ የምችለው። ሌላ ደግሞ ወደ አረብ ሀገር መምጣት ከፈለግሽ ኦኬ ችግር የለውም፣ ግን ልምድ የለሽም። ልምድ ያለው በነፃ የሚያመጣ ድርጅት አለ ብለዋኛል ትናንትና እና እሱን ድርጅት ኮንታክት ጠይቂያቸዋለሽ። ግን ኤክስፒሪየንስ የለሽም። ከዚህ በፊት አረብ ሀገር ሄደሽ አታውቂም፣ ቋንቋ አታውቂማ። ምንም አላውቅም። እኔ ማለት ከአዲስ አበባ ወጥቼ አላውቅም። የማውቀው ምንም ነገር የለኝም። እሺ አሁን የምትኖሪ ቤት ነው? እኔ ደብረ ብርሃን። ወደ አዲስ አበባ መምጣትሽን እችላለሁ ማለት ለመምጣት ያው ስልሽ አዲስ አበባ ስትኖሪ ከባድ ነው። በምን እንትን ትንቀሳቀሻለሽ? እንዴት ይሆናል? አንዲት ልጅ አለች። በቀደም ማንም ስሙ ጋይስ ልጥራትና ከእሷ ጋር አንድ ላይ ደባል ተከራይታችሁ እየኖራችሁ ለምን አትሰሩም አብራችሁ? አንቺ ወደ አረብ ሀገር መምጣት ከሆነ የምትፈልጊው ልጆችሽን ለአባት ምን እንሰራለን ብለሽ ነው? ሁለት ልጅ ይዣለሁ። አይ ወደፊት ልጅ ተቆራጭ እየተቆራረጥሽ ነው ብቲ ራሱ እዚህ 1000 ብር በወር 1000 ብር ነው። ሁለት ልጅ 1100 ምናምን ደሞዝቱ ዝቅተኛ ነው 11500 ነው። ስለዚህ ምን 1000 ብር ያው እሱማ ግድ ነው። ቢያንስ የቤት ኪራይ እንኳን ቢሆን ትቆራረጫለሽ ውዴ። አዎ ኔትወርኩ መሰለኝ። አሁን ኔትወርክ እየያዘኝ እኮ ነው። የደሞዙን 20% አይደል እንደሚቆረጠው። ስለዚህ ለሁለት ልጅ 4000 ብር ነው የሚቆረጥበት። 4000 ብር በወር አይጠቅምሽም? ለሁለት ልጅ ለአንድ ልጅ 2000 ለአንድ ልጅ 2000 ደሞዙ 11500 ብር ነው ደሞዙ። ስለዚህ እንደዛ አይቆረጥም። ጠይቄያለሁ፣ አማክሬያለሁ። ቢቆረጥ ራሱ 1100 ብር ነው ለሁለት። ለአንዱ ነው 1100 ለአንዱ 1100 ለአንዱ 1100 ለሁለት ልጅ 2200። ታዲያ 2200 ከዜሮ አይሻልም? አረ ለሁለቱም እኮ ነው የምልሽ። ለአንድ ልጅማ 550 ብር እኮ ነው። ለአንዷ 550 ብር፣ ለአንዱ 550 ብር፣ 1100 ብር በሁለቱ ማለት ነው። በሁለቱ አዎ ትንሽ ነው ግን ይሁን ይስጥ። ቢያንስ መጠየቅ አለብሽ። እኔ ግን እሱማ ግድ ነው ጠይቃለሁ። እሱማ ግድ ነው። በቃ ምክንያቱም አማራጭ የለኝም። አይደለም እያሉ ነው። የተሳሳተ ኢንፎርሜሽን እንዳይሆን የደረሰሽ። ዞሮ ዞሮ ግን የልጆችሽን መብት ማስከበር አለብሽ። ስራ አለው፣ ደሞዝ አለው። ስለዚህ መክሰስ እና ተቆራጭ እንዲያደርግ ማድረግ አለብሽ። ሞክራለሁ። እሱንማ እኮ ከማድረግ ወደኋላ አልልም። ምን አደርጋለሁ ዛሬ? ምንም አማራጭ የለኝም። እኔ እንዲያው ግራ ስለገባኝ ነው አንቺ ቤት። ምክንያቱም ሰሞኑን ራሱ እየሞከርኩኝ ነበረ፣ ግን አልቻልኩም መግባትና ቢያንስ እስኪ እሷን ብጠይቂያት እንደ እህትም ከተረዳሽን ስራም ቢሆን ብትፈልግልኝ ራሱ ችግር የለውም። በቃ ለሁሉም ሰው እንባ ጠባቂ እንዲሆንሽ፣ በቃ ለሁሉም ሰው የቆምሽ ትክክለኛ ሰው እንደሆንሽ ስላሰብኩኝ ነው። በቃ ሰሞኑን ራሱ በጣም እየሞከርኩም ነበር፣ ግን መግባት አልቻልኩም። ለዛ ነው አንቺ ጋር የመጣሁት ይሄን ታሪክ ይነግ አው ግን አስተማሪ ታሪክ ያላችሁ ታሪካችሁ መጨረሻ ላይ እርዳታ ያስፈልገዋል።
ያ ችግር የለውም ማለት እኔ ባትረዱኝም ችግር የለውም። የምር እኔ የኔ ያክል ግዴታ እንድትረዱኝ ምናምን እኮ አይደለም። እኔ ነገሩን ነው የነገርኩኝ። እኔ ችግር የለውም። እግዚአብሔር ነገ እኮ የሆነ ነገር አንዳንድ ጊዜ በሰው ልትኖሪ ትችያለሽ፣ ግን በሰው ብቻ ሳይሆን በፈጣሪ ልትኖሪ ትችያለሽ። እኔ እርዱኝ ምናምን የግዴታ አይደለም የጠየቅኩት እኮ እኔ በቃ ይቅርታ በቃ እንደዚህም ስላልኩኝ የተሻለ ይቅርታ በቃ። ይኸውልሽ ችግርሽ ዘላቂ መፍትሄ ማግኘት አለበት። ዘላቂ መፍትሄ ሊያገኝ የሚችለው እንደዚህ ዝም ብሎ 10 ሺህ 20 ሺህ ብር ሰተነሽ አንቺ እንዳልሽው 20 ሺህ ብር ባገኝ ሽንኩርት ችርቻሮ እጀምራለሁ ምናምን እንዳልሽው ጀምረሽ ነገ ወይ 20 ሺህ ብሩን ለሆነ ነገር አጥፍተሽው ነገም እንደገና ሌላ ቤት እርዳታ ስትጠይቂ ብናይሽ ይደብረናል። ገባሽ? ስለዚህ ዘላቂ መፍትሄ ማግኘት አለበት። ዘላቂ መፍትሄ ማለት ደግሞ ልጆችሽን ለአባታቸው ሰጥተሽ አረብ ሀገር እንድትመጪ እኛ ብናግዝሽ መጀመሪያ እንዳልሽው አረብ ሀገር መጥተሽ ሰርተሽ በ2 ዓመት ኮንትራት ሰርተሽ ህይወትሽን ብትቀይሪ ለራስሽ ቋሚ ነገር ብታደርጊ ነው እንጂ ይሄ 20 ሺህ ብር ምናምን አያዋጣም ብዬ ነው የማስበው። ደስ ይለኛል በቃ እሱን ራሱ እኔ ካደረግሽልኝ በቃ ደስ ይለኛል በቃ ማለት እኔ ህይወቴን ራሱ መጥቼ በቀየር ወይኔ ደስ በጣም ነው ደስ የሚለኝ። እንደውም ምን ያለፍኩበት ልጆቼ ባያልፉ ደስ ይለኛል በቃ። እንደውም ይሄን ነገር ወስደሽኝ ራሱ በአንቺ ስር በእግዚአብሔር እንደው በቃ ወስደሽኝ የሆነ ስራ አስጀምረሽኝ በቃ ደስ ነው የሚለኝ። እንደው በቃ ልምለምንሽ ነገር እኔ ገንዘብ አዳምጪኝ ሙኪያ አዳምጪኝ። እኔ ድርጅት የለኝ ምን የለኝ የቤት እመቤት እኮ ነኝ። እኔ ሰው ነው የምፈልግልሽ ገባሽ? አንቺ አረብ ሀገር መተሽ መስራቱን የምትፈልጊ ከሆነ ልጆችሽን ለአባታቸው ሰጥሽ አባታቸው አንቺ የታመምሽ ጊዜ ጸበል ስትገቢ ስትታሰሪ በገመድ አይምሮሽን ስተሽ እሱ ነው አይደለ ልጁን ወስዶ ሰራተኛ ቀጥሮ ቴክር ያደረገው ልጁን የተንከባከበው። ስለዚህ አባት ነው። አባት እያለ ለባዳ መስጠት ህጉም አይፈቅድልሽም ሲጀመር። ስለዚህ ልጆቹን ለአባትሽ ሰጥሽ 2 ዓመት አረብ ሀገር መተሽ ሰርተሽ ህይወትሽን መቀየር ነው ያለብሽ። ፓስፖርት አለሽ? እሺ ፓስፖርት አለሽ? ምንም የለኝም። እንደዛ አይነት ነገሮችን ምክንያቱም ከዚህ በፊት አስቤው አላውቅም። አባትየው እኮ ቤት አለው። የለኝም። አሁን እሱም ነገር የለኝም። እኔ ምንም አላውቅም ስለ አረብ ሀገር ፓስፖርት የጀመርኩት ነገር የለም። እሺ ታዲያ ከባለቤትሽ ጋር የምታርቅ ሀሳብ የለሽ? ሙኪያ ዳታው አለቀ መሰለኝ። አይ ስልሽ ነገሮች በዚህ እንደዛ የሚሄዱ አልመሰለኝም። ምክንያቱም የሚሳካ አልመሰለኝም ሁኔታዎች አሁን ላይ ሳያቸው። ስለዚህ እኔ ሀሳቡም የለኝም። በቃ በራሴ መቆም ነው የምፈልገው። ሀቡ እንደዚህ አይነት የሰው እጅ ያሳይሽ ፈጣሪ እስከመጨረሻ። ወይም የራስሽ ነገር ምንም ሳይኖርሽ መስለኝም። በቃ የራሴን በራሴ በቃ ልጆች ማሳደግ ነው የምፈልገው። አእምሮዬ በጣም ማለት አልማገጠ ሰውየው ይወድሻል ተነክቷል። በቃ በደረሰበት እናትና አባቱን በተቆርጧል። ባጭሩ ነው የነገርኩሽ። ህይወቴ አዳምጪኝማ ውዴ። እኔ በቃ ህይወቴም በጣም ስለ ውስጥሽ በጣም አይሰበር ዞሩ የደረሰበት ውዴ አዳምጪኝማ። እንደ ሚዩት አድርገሽ ሰውየው አልማገጠብሽ። በሰላም 8 ዓመት በትዳር ኖራችሁ 2 ልጆችን አፍርታችሁ ግን እናትና አባቱ በአንድ ዓመት ውስጥ እናትም አባትን በተከታታይ ስላጣ በደረሰበት ሀዘን ምክንያት አይምሮ ተነክቶ ሊሆን ይችላል መሳደብ የጀመረው። ገባሽ? መሳደብ የጀመረው ምናልባት እናቱንም አባቱንም በተከታታይ በአንድ ዓመት ውስጥ ሁለቱንም ስላጣ ጸጸት፣ ያለ ፈቃዳቸው አንቺን ስላገባው ነው በብስጭት የሞቱት ምናምን ብሎ ማመኑ ያ ጸጸት ነው እንዲሳደብ እስከዛሬ ያልነበረውን ባህሪ እንዲያመጣ ያደረገው። ስለዚህ አንድ ሰው ሀዘን ደርሶበት ባህሪው ሲበላሽ መተው የለብንም ማለት ያ ጊዜ እስኪያልፍ። ለምን አንቺ አይምሮሽ ታሞ ጸበል ስትገቢ በገመድ ስትታሰሪ አልተወሽም።
ከጎንሽ ነበር፣ እየመጣ ጸበል ይጠይቅሽ ነበር። ልጃችሁን ወስዶ ሰራተኛ ቀጥሮ ቴክ ኬር ሲያደርግ ነበር ልጃችሁን። በክፉ ጊዜሽ በታመምሽ ሰዓት ራስሽን በሳትሽ ሰዓት ትቶሽ አልሄደም፣ አብሮሽ ነበር። አንቺ ደግሞ አሁን ባህሪው ሲበላሽ በደረሰበት ሀዘን ምክንያት ልትተዩ ይገባል ብዬ አላስብም። አስቢበት። አንቺ ብትታረቂና ልጆችሽን ለሱ ሰተሽ መተሽ አረብ ሀገር 1-2 ዓመት ሰርተሽ የራስሽ ነገር ደግሞ ቢኖርሽ ትከባበራላችሁ። ምናልባት አሁን እናንተ መሀል መከባበር የሌለው አንቺ ምንም አይነት ገቢ ስለሌለሽ ሁሌ ከሱ ስለምትጠብቂ ሊሆን ይችላል። ሁሌ ሚስት ከባል የምትጠብቅ ከሆነ መናናቅ ይመጣል። ሁሌ ገንዘብ ስጠኝ የምትል ከሆነ ከኔ ውጭ ምንም የላትም ብሎ ስለሚያስብ ይንቃታል። ያላት ሴት ግን የራሷ ገቢ ያላት ሁሉ ለትንሹም ለትልቁም ባሌ ማትል ትከበራለች። ምናልባት የራስሽ ነገር ሲኖርሽ መከባበር ይመጣል መሀላችሁ። ብታስቢበት ጥሩ ነው። አስበሽበት ወሰነሽ ቁጥርሽን ወስዳለሁ ትነግሪኛለሽ። እዛ ፓስፖርት ማውጫሽን እኔ እችልሻለሁ፣ እፈልግልሻለሁ። እኔ ፓስፖርት ማውጫሽን ብቻ ነው በራሴ እምችልሽ። የምትመጭበትን ግን ገና ልፈልግልሽ ነው። እሺ የሚወስድሽ ሰው ልፈልግልሽ። አሁን ሚውትሽን አብሪና አውሪ። ሙክያ አሁን ደስ ይለኛል። በቃ ቁጥሬን ያዥና ችግር የለውም። አንድ ነገር ሞዴሬተር አስገባታለሁ። ይሄ እኮ ትልኪያለሽ ቁጥር ለወይስ ወንዳቸው ሶፊ ትገባለች። አሁን ፎሎ ታደርጊያትና ቁጥርሽን ትልኪላታለሽ። ረሃቡ ትስማማ ከባሏ እኮ እሱን የምትወሰነው እሷ ናት። እኔ አይደለም ወስንላት። እኔ እንደ እህት መከርኳትኝ። እኔ አሁን ባሏ ማቅጦ ቢሆን ኔቨር ታረቂ ብዬ አልመክራትም። እኔ ማላረገው ነገር ሌላ ሰው አልመክርም። አልማገጠም። ይህ ሰውዬ በደረሰበት ሀዘን ነው ባህሪው የተበላሸው። ሰው ደግሞ ሀዘን ሲደራረብበት አውሬ ይሆናል። የሰው ልጅ ባህሪው ይበላሻል። 8 ዓመት ሰላማዊ ሰው የነበረ ሰው በ1 ዓመት ውስጥ እናትም አባትም በተከታታይ ሲያጣ ባህሪው ተበላሸ። ጸባይኛ የነበረው ሰው ነገረኛ ሆነ። ነገረኛ ሲሆን ደግሞ ጥለነው ልንሄድ አይገባም። ሀዘኑን ሲረሳ ከአመት ዓመት እየረሳ ሲበጣ ባህሪው ሊስተካከልና ወደ ነበረበት ሊመለስ ይችላል። እሺ ውዴ ሶፊን ፎሎ አድርጊያትና ለሶፊ ስልክሽን ላኪና እኔ አሁን ዋትሳፕ ላይ ሀይልሻለሁ። ከዛ ቁጥሬን ትይዣለሽ። አስቢበትና ታረቂ፣ ወስኝ፣ ንገሪኝ እና እኔ የፓስፖርትሽን ችልሽና ፓስፖርት ታወጫለሽ። ከዛ ፈልግልሻለሁ የሚወስድሽ ሰው። ሶፊ የት አለች? ካልተቻለ ግን የሚወስድ ሰው ካልተገኘ ግን በነፃ የሚወስድ ኤጀንሲ ካገኘን የሜዲካልሽ እና የሲኦሲሽን እዚህ ጋር መጥተን እንጠይቃለን። እኔ ፓስፖርት ብቻ ነው የምችልሽ። እሺ እሺ። ቁጥሬን ልስጥሽ። ሶፊን ፎሎ አድርገሽ በውስጥ ስጫት ቁጥርሽን። ቁጥሬን ሙክያ ልስጥሽ። ሶፊን አየሻት? ኔትወርክ በጣም እየያዘኝ ነው። ምክንያቱም በእንትን ነው በካርድ ስለሆነ በጣም እየያዘኝ ነው ኔትወርክ እኮ። ይሰማሻል? ሶፊን ያትና ሶፊን ፎሎ አድርጊና ለሶፊ ነው የምትልኪላት። አልገባትም ይመስለኛል። እሙ ሶፊን እያት፣ ፎሎ አድርጊያት፣ በኢንቦክስ ቁጥርሽን ላኪላት ለሶፊ። ቪዲዮ ትክፈት የምትይው ልጅ ምን ፈልገሽ ነው? ባሏ ካልፈቀደ እስካልፈቀደ ትቀራለች። አትሂጂ አረብ ሀገርን ያስተዳድርሻለሁ ካለ ቤት አለው ደሞዝ አለው ሶኒ ያኖርሻለሁ አትሂጂ ካለ ትቀራለች። ልጆቿን ታሳድጋለች። ሂጂ ስሪ ካላት ከፈቀደላት ደግሞ ትመጣና 1-2 ዓመት ሰርታ የራሷን ነገር እንትን ትላለች። የበቀደሟ ልጅ ማለት ነው። እኔ እኮ ቅድም እኮ ያሰብኩትኝ ውዶቼ፣ የበቀደሟ ልጅ ቡና ጠጡ ምናስጀምራታለች እኔና ሞዴሬተሮቼ። ቆይ እኔን ድርሻ ትራንስፈር ላድርግ። እሷ ማለት ነው ከእሷ ጋር እኮ ነው አብራችሁ አዲስ አበባ ሼሪንግ ቤት ምንድን ነው ደባል ቤት ተከራይታችሁ አብራችሁ ሆኑ ያልኩት። ግን እሷ ያሁን ልጅ ይዤ ምናምን አልችልም አለች። ልጅ ይዛ ምናምን አትችልም። ሶፊዬ ሀጅራ፣ አዎ ስሟ እያዘለኝ ሀጀራ ከሆነ ድንጋይ ነው፣ ሀጅራ ነው። እሺ ጋይስ ሀጀራ አይደለም ሀጅራ። ሶፊዬ እንዴት ነሽ ማሬ? ውዬ እንዴት ዋልሽልኝ ማሬ? አለሁልሽ። ልካልኛለች፣ እልክልሻለሁ። እሺማ ሰላም አቡ። ሰላም እንዴት ነሽ?
አለ እግዚአብሔር የተመሰገነ ነው። ለሰላም እንኳን እግዚአብሔር ረዳሽ። አሜን አሜን። እናቴ ግን ውዴ የሆነ የሚረብሽ ድምፅ አለማ እኔ ጋ። አሁንም ሬዲዮ ተከፍቷል? ላ አልተከፈተም። የሚያወራ ነገር አለ ከጀርባሽ። ቆይ የሆነ ልጅ ደጋግሞ አልሐሜድ ሲጀመር ሴት አስመሳይ ነች። በጣም ነው እንዴ በሴት የተጎዳኸው? ተጎድተሃል በሴት አይዞክ ያልፋል። እሺ በቃ እንዴ 100 ጊዜ ሴት አስመሳይ ናት፣ ሴት አስመሳይ ናት እያለ ይጽፋል። አንድ ሴት ከወዳችሁና ሁሉም ሴት አንድ አይነት አይደለም። ሙቭ ኦን። እሺ ውጣ ከዛ ቁስልና ራስህን አገግመህ ዳን። ሁሉም ሴት አንድ አይደለም። አያችሁ እናንተ አንድ ሴት ስትጎዳችሁ እንዲህ ነው እድሜ ልካችሁ የምታለቅሱት። ሴት ልጅ ግን በተደጋጋሚ በተለያየ ወንድ ተጎድታ በቃ ያንን ቁስሏን አድና ህይወቷን መቀጠል ታቀበታለች። ይያልክብን እኮ እዛ ልከስክብን። ሀቡ አሁንም አለ ወይስ ልጀምር? ቆይ እስቲ ጋይስ ከኔ ነው ወይስ ከጀርባዋ የሚያወራ እንደ ሬዲዮ እንደ ቴሌቪዥን ነገር ይሰማቸዋል? አይስወርቱ ጋድ እኔ ከኔ ከሆነ ቆይ እንገሩኝ። ወይኔ ነገር እየተሰማኝ ነው። አይርፎን አድርጌ ነበር ግን አወጣው። ደግሞ አለ ወይስ የለም? ቆይ አለ እያል ግማሹ አለ ይላል፣ ግማሹ ሙት ላድርግና እስቲ እሺ ሚውት አድርጊ። ቆይ የለም። እሺ እንደዛ ከሆነ አሁን ሚውት ስታረግ ጸጥ ያለውስ ሚውት ስታደርግ የለም ይላሉ። እዚህ አለ ሚውት ስታረግ ጸጥ አለ። እሺ አሁን ሚውቷን ታብራ። ድምጽ አይሰማሽም? እዚህ ሴትዮ አታውሪ ማሪ ዝም። እሺ ወደ አረብኛ ቴሌቪዥን ሜቢ ከክፍልሽ ሆናል። ችግር የለም። ሴትዮ ስልክ ተቀምጣ ስልክ እያወራች እና ድምፄ ካልተሰማ ወጥቼ እገባለሁ። ድምፅሽማ ይሰማል፣ ግን እኔ ቴሌቪዥን ወይንም የሚያወራ ነገር አለ አልኩኝ። አሁን ሴትዮ ስልክ እያወራች ነው አልሻይሽ። ሴትዮሽ ነበረች ማለት ነው። ዘጋችሁ መሰለኝ። ቆይ አሁን ዘግታለች። እሷ ተቀምጣ ነው ሳሎን ላይ ማለት ነው። አሁን ኦኬ እሺ። አስተማሪም ታሪክ ነው። ትኩረት ሰጥቼ ልሰማሽ ስለምፈልግ አንዴ ትራንስፈር ላድርግና ከዛ ትጀምሪያለሽ። እሺ ለሀጅራ የኔን ፋንታ ትራንስፈር አላረኩም። አንዴ አሁን ነው ትዝ ያለኝ። አሁን የአሁኗ ባለታሪካችን እሷም እንደ እሷ ገዛ የሚያስፈልጋት ነው ትዝ አለች። የሀጅራን ትራንስፈር ላድርግ። እሺ 73 ሀጀራ ግን ስሟ ግን ሀጀራ ነው የሚለው። ግን ሀጀራ ግን ድንጋይ ነው። እኔ አረብኛዬን አልጠራጠርማ፣ በደንብ ነው አረብኛ ማለት ነው። ሀጀራ ሻምስ ኑር ነው የሚለው። ይኸው ለሀጀራ አስገብቻለሁ የኔን ድርሻ 25,000 ብር አስገብቼላታለሁ። በ50,000 ብር ቡና ጠጡ መስራት እችላለሁ ብላ እኔ 25,000 የቀረውን ደግሞ ሞዴሬተሮቼ በልክ አለ ኬፌ ኪሳቸው ኪሴ ነው። ሞዴሬተሮቼ ሳላስፈቅዳቸው እኔና ሞዴሬተሮቼ እናዋጣልሻለን ብዬ እነሱም አላሳፈሩኝም። ፈጣሪ ይስጣቸው አዋጥተዋል። ግን አላሰላሁትም አይደል ነው ብቻ ይሞላላታል። እንዴ ቪዲዮ ሆነብኝ ፎቶ አነሳለሁ ብዬ ያው እኔ 25,000 አስገብቼላታለሁ። አወቃችኋት ሀጀራን? በጣም ታሪኳ ልቤን ነክቶታል። እሷ ልጅ ምስኪን። እስቲ ቡና ጠጡን ጀምራ ኢንሻአላህ ከተሳካላት ልጇ እስኪጠነክር ድረስ ከተሳካላት በዛው
ልጇን እያሳደገች ትኖራለች። ካልተሳካላት ግን አዋጪ ካልሆነ ልጇ ደህና ሲሆን ሲጠነክር ገጠር እናቷ ጋር ልጇን ታደርስና አረብ ሀገር እናመጣታለን። እንደዛ ነው ቃል የገባንላት። ጀምር። ኦኬ አቡዬ፣ በመጀመሪያ በጣም ወድሻለሁ፣ በጣም አከብርሻለሁ። እንደ ታላቅ እህቴ ነው የሚያይሽ። ብዙ ተምሬብሻለሁ ማለት ነው። የኔ ታሪክ የሚጀምረው 7ኛ ክላስ እየተማርኩ ነው። ልዩ ይባላለሁ፣ የደቡብ ክልል ልጅ ነኝ። 7ኛ ክላስ እየተማርኩኝ በአክስቴ ምክንያት ውጭ ሀገር ታጨው ማለት ነው። አክስቴ እየሰማሽኝ ነው ውዴ? በደንብ እየሰማሁሽ ነው ማሪ። በአክስቴ እኛ ቤት መጠችና ትዝ ይለኛል ሰኞ ነበር እና ቀኑ እኛ ቤት መታ። አክስቴ ልጆች የሏትም ማለት ነው። ከዛ እንዲህ ብላ አባቴ በጣም እንትን ስትል አባቴ ኦኬ ችግር የለውም እሺ አለ። እናቴ ማማከረች። ሚንኮሻኮሸው ማሪ ምንድን ነው ሚንኮሻኮሸው? ስራ እየሰራሽ ነው? አይሰማም? ሴትዮዋ ስልክ እያወራች ነው። ይሰማል፣ ግን ደግሞ እንደ ማንቆርቆሪያ እንደ ድስት ነገር እየተንኮሻኮሸ ነው። አሁን የለም ሚንኮሻኮሽ። ኦኬ እሺ። አይ ካድራ እንትን እያደረኩ ነበር፣ በኋላ አደርገዋለሁ። እሺ አነሳዋለሁ። እሺ ከዛ እናቴ ሰው ማለት ሳውዝ አፍሪካ መባለበት ሀገር ቦታ ካወቅሽ በጣም ትልቅ ሰውዬው ማለት ነው። በጣም ትልቅ ሰውዬ ነው። ከዛም በኋላ አክስቴ ለምንድን ነው የመጣችው ብዬ እናቴን ጠየኳትና አይ ፋዘር ላሞችን ይነግዳል ማለት ነው፣ ነጋዴ ነው። እዛ አይ እንዲህ እኮ ላም የሚገዛ ሰው ሐሙስ ቀን ይመጣል ምናምን ብላ እንዲህ ሊበሽ ያን ቀን ልብስሽን እንትን ብለሽ ሊበሽ። እኛ ቤት እንግዳ ሲመጣ ሳሎን አናልፍም፣ ገባሽ? ከውስጥ ሆነን ታላላቆች ናቸው የሚያስተናግዱት። ከዛም በኋላ ነይ ውሃ አቃቢ ምናምን አለች። ኦኬ እሺ ብዬ ውሃውን ሲያቃብል አፍጥጦ ያየኛል አይኔን ሰውየው ማለት ነው። እናቴ ነው ሀቡን አንቺ እንደው አጭር ነኝ ትያለሽ። በቃ ሰውየው ከኔ ግማሽ ነው። እኔ እንደው የዛኔ በጣም ትንሽ ልጅ ነበርኩኝ። የኔ ግማሽ ነው። ከዛ እህቴ እየሸጡሽ እኮ ነው አንቺንም አለችኝ። እንዴ ምን ማለት ነው አልኳት ስል አይ አንቺ ጋር እኮ ነው የመጣው ይሄ ልጅ ምናምን ቢል አይ እንዲህ አይሆንም አልኳት። ከዛም በኋላ ያ ሐሙስ ሆና ቅዳሜ ቀን ወደ አክስትሽ ቤት ሂጂና የምታመጪው ነገር አለ አሉኝ። ከዛ ሄድኩኝ። አይ አክስቴ ይሄ ሰውዬ ከዚህ ልጅ ጋር ፎቶ ተነሺ፣ በጣም ሀብታም ነው፣ እዚህ መሀል ከተማ ላይ ቤቶች አሉት እንዲህ ምናምን ስትለኝ እሺ ብዬ ፎቶ ተነሳውና ሳምሰንግ ስልክ 2008 እንደዛ ማለት ነው። ሳምሰንግ ስልክና በእኛ ሃይማኖት መጽሐፍ ቅዱስ ሰጠኝና አላየሁትም፣ አልከፈትኩም። ይዤ መጣውና አማዘርን ዛሬ እኮ ዘሪሁን ባለፈው እኛ ቤት የመጣው ልጅ ይሄን ነገር ሰጠኛ ምናምን አልኳት ስል አስቀምጭ በቃ አለች። ምን ላድርገው ነው አልኳት። አይ አስቀምጭ ለአንቺ ነው የሰጠሽ አለች። ስትለኝ እሺ ብዬ አስቀመጥኩኝ። መኝታ ክላስ ላይ አስገብቼ አስቀመጥኩኝ። እዛ አስቀምጬው ይሄ ነገር ወንድሜ ጋር ደረሰ ማለት ነው። ወንድሜ ያወቀ ብር ሰጠኝ። ልጁ ሲሄድ ፎቶ ተነሰም ብር ሰጠኝ ማለት ነው። የዛኔ 10,000 ብዙ ብር ነው፣ ብዙ ነገር ይገዛል። 10,000 ብር ሰጠኝና አምጥቼ ለአባቴ ሰጠው። እናቴ እኛ በዚህ ነገር ላይ የለንበትም፣ አንቺ ራስሽ ነሽ ወደሽ ፈቅደሽ ነው የገባሽው። እህቶችሽም እኛን አንድ ነገር ብጠይቁን እኛ የለንበትም፣ እኛ አላናገርሽም፣ በራስሽ ነው ይሄን ብር ይዘሽ መጥተሽው፣ መጽሐፍ ቅዱስንም በራስሽ ነው ይዘሽ መጥተሽው አለች። ስትለኝ ምን ማለት ነው ምናምን አልኳት። አይ ጸልይበት አንቺ አለችኝ። ኦኬ እሺ ብዬ ጸልያለሁ ብዬ ያው ቅርታ አትጠገብ ምን ሆነሽ ነው? አካውንትሽን ሴቲንግ ውስጥ ግቢና ፕራይቬቱን ክፈችው እያልኩሽ ኩል ጋይስ፣ ላትጠገብ ንገሩልኝ። ደጋግሜ ላስገባት እየሞከርኩኝ አካውንቷ ፕራይቬት ነው። አማርኛ ተጽፋለች፣ ታነባለች፣ እየጻፈች ነው በአማርኛ። እኔ ግን በአማርኛ እየነገርኳት ልትረዳኝ አልቻለችም። እና ደግሞ እሷን ካላስገባዋት ጥፋተኝነት ይሰማኛል። 11,000 ታብታብ አድርጋለች ብቻዋን እና ሐራም ግፍ ነው። 11,000 ታብታብ አድርጋ ካልገባች እውነት እኔ አይ ፊል ገልቲ እና ፕሊዝ አስረዱልኝ እንዴት አካውንቷን ከፕራይቬት ወደ ፐብሊክ መቀየር እንደምትችል፣ እንዴት መፍታት እንደምትችል አስረዷት። እሺ ውዴ
ቀጥታ ቆምሽ ትንስሻ ከዛም በኋላ እሺ ብዬ እኔ ደግሞ ስለ ፍቅር ምንም የሚያውቀው ነገር የለም። አቡ ትምህርት ቤት ራሱ የዳዳቤና ቾኮሌት ይሰጣላ። ከዛ ስሰጠኝ ለአባቴ አምጥቼ ነው የምሰጠው ማለት ነው። ይሄ የተለየ ልጅ እኮ ይሄን ሰጠኝ ምናምን አልኳት ብዬ ለአባቴ ነበር የምሰጠው። ከዛም በኋላ እሱ ሄደ ይደውልልኛል ማታ ማለት ነው። ከዛ አንቺን እያሰብኩኝ እኮ እኔ አልተኛውም ምናምን ስለኝ አትዬ ቁርስ እየበላን እንዲህ እኮ ዘሪሁን ደውላ እኮ አንቺን እያሰብኩኝ አልተኛሁም አለ። እናቴ አፏን ያዘች ማለት ነው። እንዲህ አይነት ነገር እኮ በሰው ፊት አይነገር እና ለምንድን ነው እኔን እያሰበኝ ማለት እንቅልፍ ምን ይነሳዋል እኔን እያሰበኝ ምናምን ብያት ነገሩ ሄዳ ቀጠላ። ከዛ በመካከል እሱ ወደ ውጭ ሄደ፣ ይደውልልኛል፣ እናወራለን፣ ብር ልክልኛል ማለት ነው። ግን ፍቅር ምን እንደሆነ እንዲህ ትዳር ምናምን እኔ አላውቅበትም ማለት ነው። ከዛ የሆነ ልጅ ተዋወቅኩኝ። የሰፈራችን ልጅ ነው። በጣም ቆንጅዬ ነው። በቃ ገበያ እጅግ የመጣሁን ስልክሽን ስጭኝ አለኝ። ኦኬ እሺ ብዬ ስልኬን ሰጠሁት። እያወራን እየተደዋወልን በጣም ተቀራረብን። አባሽ ተቀራርበን እያወራን የሆነ ቀን ላገኝሽ ሁሌ ላገኝሽ ይለኛል እና አባቴ በጣም ቁጡ ነው። አይደለም የሱ ልጆች ይቅርና የሰፈር ሰው ራሱ በቃ እንዲህ እሱ ካለፈ ምናምን ብሎ በጣም ይፈራሉ ሰዎች ማለት ነው። ከዛ እሺ ብዬ እንገናኛለን እሺ ብዬ 2009 ላይ መስከረም አልቆ አይደል ትምህርት ቤት የሚከፈተው ትምህርት ቤት የመግቢያ ቀን ላይ እሺ በቃ ብዬ እንገናኝ አልኩት። ከዛ ቦርሳይን የትምህርት ቤት ቦርሳይን ለጓደኞቼ ሰጠና ያ ሁሉ ይቅርና እንደዚህ ላይ ተዋወቅን። ከዛ ፍቅር ታሪኩ እዚህ ጋር ስለሚጀምር ታሪኩ እዚህ ጋር ስለሚጀምር እሺ። ግን ሄድፎን አድርገሻል? አላረኩም። እሺ። እዛም በኋላ ትምህርት ቤት ቀረው። እሱን ሊያገኘው ሄድኩኝ። እሱ ያሰበው ሌላ ነገር ነበርና መሻ። እኔ ደግሞ ከመሻ ከ12 ሰዓት ካለፈ ወደ ግቢ መግባት አልችልም እና አደርን። ከዛም በኋላ እሱም እኔ አንቺን አጥቼ መኖር አልችልም ብሎኝ ይዞኝ ጠፋ። ሌላ ጋር ማለት ነው፣ ሌላ ከተማ በጣም ሩቅ ከኛ በጣም ሩቅ የሆነበት ቦታ ይዞኝ ጠፋ። በቃ ጦርነት ተፈጠረ። ቤተሰብ ጋር ተጣላ። እኔ አባት የእሱም ፋሚሊዎች አሳሰራ ነገሩ። በቃ እንትን አለ። እኔም ደግሞ አልወጣም። አንዴ ገብቼበት አለው ከዚህ ነገር ላይ አልወጣም ማለት እኔም ወደዋለሁ፣ እሱም ይወደኛል። የዛኛው ልጅ ወደኛለት እውነት ወደሽ ነው አለ ወንድሞች። በቃ ተዋት፣ እሷ ከወደደች። አይ እናትና አባቴ ደግሞ እኛ ሞተን እንገኛለን። ሄድፎን አድርገሻል ማሪ? ሄድፎን ያደረገ ሰው ነው እንደዚህ የሚረብሸው ውዴ። የሆነ እንደ ፌስታል ሚንኮሻኮሽ ነገር አለ። አላረኩም። ታዲያ ምንድን ነው እንደ ፌስታል ኩሽኩሽኩሽ የሚለው? ምንም እየሰራሽ አይደለም። ምንም አልሰራውም ጌታ። ታዲያ እንደ ፌስታል ጋይስ ከኔ ነው ከጆሮዬ ነው? እስቲ ንገሩኝ። ቆይ ስልኬን ከፍ አድርጌ ይዤው ላውራሽ ከተሰማሽ። አሁን ይሰማል? አለመሰማት እኮ አይደለም ችግሩ፣ ይሰማል እኮ። ግን እንደ ፌስታል ሲንኮሻኮሽ ወይም ሄድፎን ተደርጎ በጣም ወደ አፍ ተጠግቶ ሲወራ የሆነ የሚመጣ ድምፅ ታውቂያለሽ? እንደዛ አይነት ድምፅ ነው የሚሰማል እንጂ አይሰማም ማለት የሚሰማል። እንጃ ምንም የለም ገና ተቀምጬ ነው። ኮኔክሽን ይሆናል አይዶን ከኔትወርክ ነው። ከዛም በኋላ ከሱ ጋር መኖር ጀመርን ማለት ነው። አብረን መኖር ጀመርን። በጣም ደስ የሚል ጊዜ እያሳለፈን እየኖርን። ቤተሰቦቻችን አይዋደዱም፣ ይሰዳደባሉ በጣም ከፋሚሊ ማለት አብሶ እናቴ ሁሌ ስትደውልልኝ ውጪ ነው የምትለኝ፣ እኔ ሞታለሁ ውጪ ነው የምትለኝ ማለት ነው። ከዛም በኋላ እንደዛ እያለን የሆነ ቀን እናቴ በጣም እኔ በህይወት እንድኖር ከፈለግሽ አንቺ ከዛ ቤት